እዙ ምንም ሳይበግረው የአየር ጸባይ ሳይበግረው መልክዓ ምድር ሳይበግረው በየትኛውም አቅጣጫ ተንቀሳቅሶ እስካሁን ግዳጁን እየተዋጣ ያለ እዝ ነው። እዛችን በምዕራብ እዝ የተቋጨ አይደለም። ምዕራብ እዝ ማለት ሰሜንም የምታየው ነው። ምስራቅም ምዕራብም ደቡብም የትኛውም ቦታ ላይ በየትኛውም ቦታ ግዳጁን ሲዋጣ የነበረ ነው። እዙ የተመሰረተበትን ለማክበር እንጂ ግዳጁን ሲዋጣባቸው የነበሩ ቦታዎች ግን እጅግ በጣም ሰፊ የሆኑ ስምሪቶች ነው ሲያደርግም የነበረው። በሌላ መልኩ ይሄ በአለፉት አመታቶች በሰሜኑ የነበረው ሕግ ማስከበር ብቻም ሳይሆን በምዕራቡ ታላቁ ህዳሴ ግድብ ካለምንም እንቅፋት እግብ እንዲደርስ ሲያደርግ የነበረና ግዳጁን በአግባቡ ሲወጣ የነበር አሁን ላይ ለውጤት ለመብቃት ዝግጁ እንዲሆን አስተማማኝ ያደረገ ነው። በምዕራብ ኦሮሚያ አካባቢ እንደምታውቁት ብዙ ተላላኪዎች አሉ። እነዚህን ተላላኪዎች ግዳጁን ፈጽሞ ከመጣበት ከሰሜኑ ግዳጁን ፈጽሞ ከመጣበት ጀምሮ እስካሁንም እነሱን በመመንጠር ላይ ይገኛል። ሸኔ ህዝቡ ካለምንም እንቅፋት ይሄንን ለውጥ አምጥቶ ግን እሱንም ነፃ ያወጣበት ሁኔታ ነበር። ይሁንና መልሶ ህዝቡን ነፃነት ያሳጣበት አካሄድ ነበር ሸኔ ማለት። ማለት ትምህርት ቤት የለም፣ መሰረተ ልማት የለም፣ እንደ ልብ ተንቀሳቅሶ መስራት የለም። በ21ኛው ክፍለ ዘመን ጨው 150-60 ኪሎ ሜትር በአህያ ነበር የሚያጓጉዘው ህብረተሰባችን ማለት ነው። እጅግ በጣም ጨለማና እንወጣበታለን ብለው ያላሰቡበት ሁኔታ ነበር። በተለይ ወለጋ አካባቢ ማለት ነው። እንግዲህ ይሄንን ሁሉ ነው ምዕራብ እዝ ከመጣ በኋላ ነገሮች የተቀየሩት። ለዚህም ህዝቡ ይሄንን የሰላም ጭላንጭል ስላገኘ በዓላችሁ በዓላችን ነው ብሎ ዛሬ በደመቀ ሁኔታ በጋራ ልናከብር የቻልንበት የሚለውን ለመግለጽ ያህል ነው። 47ኛ የምስረታ በዓሉን ሰራዊቱ ሲያከብር ሁሉም ኮሮች የየራሳቸውን የሆነ የተመሰረቱበትን ጊዜ አክብረዋል። ከታች ወደ ላይ ነው አከባበሩ የነበረው። በማጠቃለያ ደግሞ እዙ የተመሰረተበትን 47ኛ ዓመት አክብሯል። ዛሬ ነቀምቴ ከተማ ስናከብር ከየትኛውም ቦታ ላይ ያሉ ክፍለ ጦሮች ኮሮች የሚወክላቸውን የሚያከብር ወኪሎቻቸውን ልከዋል። ስለዚህ ይሄ ማለት ለቀጣይ ከዚህ ተነስተን የበለጠ ስራ ሰራዊቱም የበለጠ ስራ እንዲሰራ ያስችለዋል። ይሄንን እንደ አንድ ግብአት ይወስዳል። ይሄንን ያለፉትን ተሞክሮች ያለፉትን ስራዎች በአጠቃላይ ለካ እንደዚህ ነው እንደዚህ ነበርኩ ብሎ ራሱን የሚያይበት ነው። ያንን ታሪክ ጠብቆ እዚህ መድረስ ቀላል ነገር አይደለም። ህዝባችን ከመቀመቅ ወጥቶ አሁን ሰላማዊ በሆነ መንገድ የልማቱ ተጠቃሚ ሆኖ ሲንቀሳቀስ ታይ ቀላል ነገር አይደለም። እዙ ወይም ደግሞ ኮሮቹ የራሳቸውን የሆነ የአመታት ጉዞ እንደዚህ ሰብሰብ አድርገህ በተቀመረ መልኩ ወደ ታች ስታደርስለት በጽሁፉም ይሁን እንደዚህ በደመቀ ታድሶ ቀላል ነገር አይደለም። ከዛ ተነስቶ ለካኛ እንደዚህ ነን ብሎ ይበልጥ እንዲሰራ ይበልጥ እንዲነሳሳ ያደርገዋል ማለት ነው። ለዚህም እንጠቀምበታለን። ይሄ አንድ ሞራል ነው። ህዝባችን ለኛ የሰጠው አክብሮት የሰጠው የደመቀ በዓል አከባበር ባልተቤት ሆኖ መገኘቱ በህዝብ ዘንድም ራሱ ምን ያህል ተሰሚነት ምን ያህል ተከባሪነት ምን ያህል ተወዳጅነት እንደሆነ የሚያመላክት ስለሆነ ለቀጣይ ስራዎቻችን በአጠቃላይ ጥሩ የሆነ መነሳሳት ይፈጥራል ብዬ ገምታለሁ። 401ኛ ኮር ከግዳጅ አንጻር አጠቃላይ የምዕራብ እዝ ውስጥ ካሉ ኮሮች ብቻም ሳይሆን
የመጀመሪያዋ እንደ ስሟም አንደኛ ነው ማለት ይቻላል ማለት ነው። ኮሩ የኢዙ የመጀመሪያ ቀኝ እጅ ወይም አይን የሚባል ኮር ነው። በግዳጅ አፈጻጸሙ በጣም የላቀ ግዳጅ የፈጸመ ኮር ነው። ሶስቱም ክፍለ ጦሮች ከአንድ ክፍለ ጦር ነው የተመሰረቱት። 24ኛ ቴዎድሮስ ክፍለ ጦር ከሚባል የተመሰረቱ ናቸው። መጀመሪያ 53ኛ ክፍለ ጦር ነው የተፈጠረው። ከዛ ቀጥሎ 55ኛ አዲስ አጋ ነው የተፈጠረው። እነኚህ ክፍለ ጦሮች በሰሜኑ በነበረ ውጊያዎች በጣም አስቸጋሪ የሆኑ ቦታዎችና ግዳዮችን የፈጸሙ ክፍለ ጦር ናቸው። እንደ ኮሪም እንደምታውቁት በሀገር ደረጃ የጀግና ሚዲያ ተሸላሚ የአውደ ውጊያ ጀግና ሚዲያ ተሸላሚ የነበረችው 24ኛ ክፍለ ጦር ከዛ የተፈጠሩ ማለት ከጠቅላይ ሚኒስትሩ የተበረከተለት የመጀመሪያ ውድድር በሀገር ደረጃ የአውደ ውጊያ ጀግና ሚዲያ ላይ የተሸለመች ኮር ናት። የምዕራብ ኦሮሚያ በተለይ ወለጋ ከቄለም ጀምሮ ሸኔ ይህን አሸባሪ ሸኔዎች መንገድን ዘጋግቶ ትምህርት ቤትን አቃጥለው እዚህ አካባቢ ያለውን ሰላም ጥያቄ ውስጥ አስገብቶ ነበር። ይሄን ደግሞ ተሰጠን። ኮሩ ከዛ ከቄለም ወለጋ ጀምሮ ቄለምን አጸዳ ቀጠለ፣ ምዕራብ ወለጋ ገባ አጸዳ ቀጠለ፣ ሆሮ ገባ አጸዳ ቀጠለ። አሁን ምዕራብ ሸዋን ጨምሮ ሆሮን ጨምሮ በርካታ ግዳይ እየፈጸመ ያለ ኮር ነው። አሁን እንደምታዩት እንደፈለገ የትራንስፖርት የልማት ስራዎች ህዝቡም ራሱ አሁን እንደዚህ በሰላም የገባ ወደ ሰራዊቱ የቀረበበት አንድ የዚህ ኮር ግዳይ አፈጻጸም ነው ብለን የምናየው። ሰራዊቱ ደግሞ ከዚህ ሀገር ከየትኛውም አካባቢ የመጣ ኢትዮጵያ የሚባል ሀገር የሚወድ ሰራዊት ነው፣ ኮር ነው። በምዕራብ ኦሮሚያ አካባቢ እንደዛ አይነት ባህል ከህብረተሰቡ ጋር ስናከብር ለመጀመሪያ ጊዜ ነው። ይሄ ህዝብ የደረሰበትን በሸኔ በደሉን የተረዳ ሰራዊቱ ለሱ ያደረገውን ነገር በግልጽ በአይን ብረቱ ያየ ህዝብ ቅድም ብያለሁ። እዚህ ስንመጣ ከግንቢ ወደዚህ ለመግባት ህዝቡ ይቸገር ነበር። ትራንስፖርት የለም። ነቀምቴ ውስጥ ህዝቡ ለሊት ቀን አይሰራም። ልክ አንድ ሰዓት ሲሆን ወደ ቤቱን ዘግቶ ነው የሚደበቅ ህዝቡ። ለምን ይዘረፋል፣ ይገደላል። አባት ርቦ የሚባላል ቦምብ የሚወረውር ሚያርድ ብር የሚዘርፍ ከየትኛው ከሌስትሮም ከሱቁ ምን ይዘርፋል። መሄድም አይችልም፣ መናገርም አይችልም። ሸኔ መጥፎ ነው ብሎ መናገር አይችልም። ሸኔ መጥፎ ነው ብሎ እንድናገር አድርገናል። የዚህን የሰራዊቱ ገድሉን ስላየ እኛ ጋር ወጥተው ባህላችን አክብረዋል። ባህላችን ነው ብሎ እንደሰማችሁ በሚገርም በነቅስ ወጥተው ነው ያው ስታዲየሙን አይታችኋል። ሞልተው ሸማግሌዎች መሄድ የማይችሉ ሁሉ የኛ ልጆች ራያ እያለ ራያን ከኛ እያለ ነው የገባው። በጣም ውስጥ የሚነካ ለካ ህዝቡ ይሄን እኛ ጎን እንደዚህ አለ የሚለው ታች ወታደር ተራ ወታደር ሰራዊት ወታደር መጥቶ አይቷል። ይሄ ደግሞ ለሰራዊታችን ሌላ ስንቅ ነው። ከዚህ በፊት ከነበረው የበለጠ ሌላ ትጥቅ ነው፣ ሌላ ስንቅ ነው። የሞራል ስንቅ፣ የጀግንነት የተለያዩ በቃ ያተሳሰብ ብዙ ነገር አለ ማለት ነው። ስለዚህ ህዝብ ከጎኔ ነው ለካ ህዝቡ ይሄን አህል ይወደኛል የሚለው ሰራዊቱ በአይን ብረቱ ስላየ እየተናገረ ነው። ስለዚህ ምንድነው ህዝቡና ሰራዊት በተለይ እዚህ አካባቢ ያለ ምዕራብ ኢዝ ህዝብና ሰራዊት እጅና ጓንት አንድ ነው። በጣም ይግባባሉ። ስለዚህ በጣም ደስ የሚል መልእክት ያለፈበት ለሰራዊታችን ትልቅ ሞራል የፈጠረ ነው። ማአት የተሰሩ ነገሮች አሉ። የድሃ ቤቶችን ጠግኖ መስጠት፣ የተራበውን ከራሱ ቀንሶ መስጠት፣ ከመንገድ አንስቶ ማስተማር፣ እንደ ልጅ አድርጎ አባት ልጅ የሌለው አስተምሮ እዚህ የተሳተፉ ማቶች አሉ። ያው ሁሉ ነገር በካሜራና በሚዲያ ስለማይሆን ማለት ነው። ያ ህዝቡ ያውቃል። ሌላ ደግሞ በምንፈጽመው ግዳጅ ውስጥ ህዝብና ጠላት ለይተን ነው የሚያውን ውስጥ ሸኔና ህዝብን ለይተን ነው።
እምነት ተቋሙ እንዳይነካ፣ የትኛው እምነት ተቋም የልማት ተቋሞች እንዳይነኩ፣ አሮጊቶች ህፃናቶች እንዳይጎዱ ሸኔ ይሄን ይፈልጋል። እኛ ግን እናደርገው። በውትድርና ያሳለፍኩትን ሆነ እንዲሁም በእድሜ ግማሹን ጊዜ ያሳለፍኩት በምዕራብ ዕዝ ነው። ሰራዊታችን 24 ሰዓት በተጠንቀቅ በማንኛውም የግዳጅ ቦታ ላይ ስራውን እየሰራ ይገኛል። እኛም ባለንበት የግዳጅ ቀጠና ስራችን በአግባቡ በአጥጋቢ ሁኔታ እየሰራን እንገኛለን። ሰራዊታችን ያው ህዝባዊነቱን ጠብቆ እየቀጠለ ነው ያለው። እኛ ያለንበት የግዳጅ ቀጠና የጎጃም አካባቢ ነው፣ ብሎም ምስራቅ ጎጃም። በዛ አካባቢ በህዝቡ ዘንድ ጥሩ አመኔታ ከበሬታ አለን። የኛ ስራ እዛ አካባቢ የሚረብሸውን ጽንፈኛውን ቡድን እስከ መጨረሻው ድረስ መስዋዕትነት ከፍለን እየታገልን ነው ያለ ነው። በህዝቡም ዘንድ ያለን አቀባበልና አመኔታ እጅግ በጣም ጥሩ የሚባል ነው። ምዕራብ ዕዝ ግዳጁን አውቆ የሚንቀሳቀስ አሃድ ነው። ምንም ፀሐይ፣ ሐሩር፣ ዝናብ የአገሪቱ መልክዓ ምድር ሳይበግረው በየትኛውም የአገሪቱ ክፍል እስካሁን ድረስ በመንቀሳቀስ አኩሪ ታሪክ እየፈጸመ ያለ ዕዝ ነው። ዕዙ ባለፉት 4 እና 5 ዓመታት ላይ ከፍተኛ የሆነ በአገሪቱ ላይ የተጋረጠውን ፈተና በሁለት መልኩ ነበር ግዳጁን ሲዋጣ የነበረው። አንደኛ የሰሜኑ የህግ ማስከበር ስራዎችን ግዳጁን ሲዋጣ የነበረ ነው። ሁለተኛ ደግሞ በምዕራቡ የሀገራችን ክፍል ታላቁ ህዳሴ ግድብ የነበረበት ቀጠና ስለሆነ ይሄንንም ካለምንም መደናቀፍ እግብ እንዲደርስ ሌት ተቀን ሲሰራ የነበረ መስዋዕትነት ሲከፍል የነበረ ነው። ስለዚህ ቀጣይ የበለጠ ሀገራዊ ግዳጃችንን ለመወጣት ራሳችንን ማዘጋጀት መቻል አለብን፣ ሁላችንም በየደረጃችን ማለት ነው። ቀንም ሌሊትን ብርዱንም ሐሩሩንም ተራራውም ገደሎቹም በሙሉ እየተለማመደ በአካል ብቃትም በተለያዩ ቴክኒካዊ ስልጠናዎችን እየተዘጋጀ የሚቆይ ግዳጅ ሰጥ ደግሞ አልተዘጋጀውም አላወኩም ሳይል ዘልቆ ገብቶ አሸጋሪ ሁኔታዎችን የሚቀይር ለሀገር አሸጋሪ ሁኔታ ሲመጣም ሁኔታን የሚቀይር ራሱን የሚዘጋጅ ሁልጊዜ እንደተዘጋጀ የሚቆይ ነው። ሁልጊዜ ተጨማሪ ዝግጅትን የምናደርግ ቅድም እንዳልኩ ግዳጅ ሲፈጸም እንግዲህ እንደ ነስር ከፍ ብለን የምንፈጽም ይዝነ ለዛ ሁልጊዜ ዝግጁ ነን። እዚህ አካባቢ ሲንቀሳቀሱ ነበረ ይሄ አሸባሪው ሸኔ የኦሮሞ ሕዝብ ጸረ የሆነውን ሸኔ በአሁኑ ሰዓት ያው ደምስሰን አሁን ተመሳሳይ ተመጣጣኝ የሆነ ሰላሞች አሉ። እንዳያችሁት ህብረተሰቡም እኛ ጋር አይሆንበት ሁኔታ ነው ያለው። ስለዚህ ምንድነው ሁልጊዜ የምንዘጋጅ የምንሰጥ ግዳጅ በምሳሌነት የምንፈጽም ይዝነን ለማለት ፈልጋለሁ። ሰራዊታችን 24 ሰዓት በተጠንቀቅ በማንኛውም የግዳጅ ቦታ ላይ ስራውን እየሰራ ይገኛል። እኛም ባለንበት የግዳጅ ቀጠና ስራችን በአግባቡ በአጥጋቢ ሁኔታ እየሰራን እንገኛለን። ሰራዊታችን ያው ህዝባዊነቱን ጠብቆ እየቀጠለ ነው ያለው። እኛ ያለንበት የግዳጅ ቀጠና የጎጃም አካባቢ ነው፣ ብሎም ምስራቅ ጎጃም። በዛ አካባቢ በህዝቡ ዘንድ ጥሩ አመኔታ ከበሬታ አለን። የኛ ስራ እዛ አካባቢ የሚረብሸውን ጽንፈኛውን ቡድን እስከ መጨረሻው ድረስ መስዋዕትነት ከፍለን እየታገልን ነው ያለ ነው። በህዝቡም ዘንድ ያለን አቀባበልና አመኔታ እጅግ በጣም ጥሩ የሚባል ነው ያለው። የጽንፈኛው ሆነ ኦነግ ሸኔንም ሆነ እየደመሰሰ አካባቢውን ሰላም ያደረገ ለአገራችንም ለሰራዊትም ያለው ለህዝብም አቋሙ በአሁኑ ሰዓት ላይ አንጻራዊ ሰላም ላይ ይገኛል። በአማራ ክልልም በቤኒሻንጉል ጉሙዝ ክልልም በዚህ በምዕራብ ወለጋ ዞንም አንጻራዊ ሰላም ላይ ሰላም ያሰፈንን እንገኛለን። በዛም ተጨማሪ የህዳሴ ግድባችን አሁን መገባደድ ላይ እየደረሰ ነው። ይሄ ደግሞ እየሰራ ያለው የጋሻ የሆነ እዛችን ነው። ይሄም ጭምር ሰላም ያደረገን አገራችንም እየጠበቀን ሰላም ያደረገን እንገኛለን። ቀጣይ ተልእኮዬ ሀገርን ለማስከበር ጠላቶችን ኢትዮጵያን የሚያወርሱ ጠላቶችን እነሱ አንገታቸውን ደፍተው እኛ የኢትዮጵያ መከላከያ ሰራዊታችን
ያው ጠላቶችን የማጥፋትና ከዚህ ኢዝ ከሌላ ኢዞች ጋር አንድ ላይ በምክክር ምን ስራ ይሆናል ማለት ነው። ለመዝረፍና ወይም ህብረተሰብ እንዳይንቀሳቀስ የሚያደርገውን ጠላት በመመከት ለዚህ ቀን ዝናብ ብርድ በሳነብ ለህዝባችን የህዝባችን የነካውን በመመከት ወይም በመመለስ እስካሁን እየሰራን እንገኛለን።